ዛሬ እንግዲህ ለትልቅ ጉዳይ ነው የጠራውክ። ያ ትልቅ ጉዳይ ምንድነው? ትልቅ ስጦታ አታዘጋጅቼላለሁ። ያ ይገባሃል። ትልቅ ነገር ነው ብዬ ስላሰብኩኝ ነው ማለት አንተ ብዙ የሚገባህና እንደዚህ አይነት ነገር ጀስት ከነበርክበትም ፊሊንግ ምናልባት ከእንደዚህ አይነት ሙድ ካስወጣህ ብዬ ማስቤ እና ደግሞ ላይክ ማስታወሻም እንዲሆንህ ምናምን በቃ ጥሩ ነገር እንድታስብበት ብዬ ላንተ ቆንጆ ጊፍት አዘጋጅቼላለሁ። አይ ሆፕ እንደምትወደው ተስፋ አድርጋለሁ። ደስ ይላል ብዬ አስባለሁ። ሳቅ በጫወታ በደስታ ባዘን ባለፉት ዓመታት ስንቱን አሳለፍን ስንት ደስ ታየን ስንታየን መከራ። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ መድኃኒዓለም እያለ ምን ሆናለሁ? የኔ ቸሩ መድኃኒዓለም ክብሩ ይስፋ አሎ። ፈጣሪ ተመሰገነ ይሁን፣ ደህና ነኝ። እናንተ እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬ እንግዲህ በአንድ ሀሳብ መጥቼላችኋለሁ በድጋሚ። ያው እንግዲህ ትላንትና እንዳያችሁት ከሆነ እኔና አብርሽ ተገናኝተን ነበረ እና ትንሽ ነገር ለማውራት ሞክሬ ነበር። እሱን ልጄን ሲመልስልኝ ማለት ነው። ልጄን ይዞት ከሄደ በኋላ ሲመለስ ላወራው ምናምን ሞክሬ ነበር። እንዴት ነው ደህና ነህ ወይ ምንድነው የገጠመ ምናምን የሚሉት ነገሮች ለማወቅ ሞክሬ ነበረ። ግን ደግሞ አሁንም ሙዱ ጥሩ አልነበረም። ጥሩ ስሜት ላይ ስላልነበረ ያን ያህል እንዴት ነው ማስጨነቅም ሆነ ዲቴል መጠየቁን አልፈለኩትም። ነገሮችን በቃ ሰላም ሆኖ እንዲያልፍ ተውኩት ማለት ነው። እና በሳቱ ያው ነገሮችን ባቅና የሆነ እኔ መፍትሄ ካለኝ መፍትሄ ብሰጠው ባገዘው ምናምን ደስ ይለኝ ነበር። ግን ደግሞ አልነገረኝም። እስካልነገረኝ ድረስ ደግሞ ችግሩን አውቄ መፍትሄ መስጠት አልችልበትም። ስለዚህ ያለኝ አማራጭ በቃ ነገሮችን እንዲረሳ ማድረግ፣ ሪላክስ እንዲያደርግ ማድረግ ከቻልኩኝ እንደዛ አይነት ነገሮችን እሞክራለሁ ከቻልኩኝ ማለት ነው። እና ዛሬ ደግሞ ለምንድነው የጠራሁት መሰላችሁ? ጠርቻለሁ። በነገራችሁ ላይ አልነገርኳችሁማ፣ ጠርቻለሁ። የጠራሁትም ሀብል ሰጠው ነው ማለት በቃ ጀስት ሪላክስ ማድረግ ከቻለ ዝም ብሎ ደስ የሚለው ምናምን ከሆነ ብዬ ሀብል ልሰጠው አስቤያለሁ። ያው የራሴን ሀብል ነው ደግሞ የምሰጠው፣ የራሴን ሀብል ልሰጠው አስቤያለሁ። እዚህ ውስጥ ነው ያስኩትኝ። ደስተኛ ይሆናል ብዬ ተስፋ አደርጋለሁኝ። ያው ማስታወሻም ይሆናል ላይክ አላ አይደለ ከተለያየን በኋላ ይሄንን ጊፍት ሰጠችኝ፣ ይሄንን ነገር አደረገችልኝ። ላይክ አደረገችልኝ ሳይሆን በቃ እንደዛ ይሆናል ብዬ አስቤ ስለሆነ እንግዲህ እንትን ብያለሁ። ሀብል ልሰጠው አስቤያለሁ። ደስተኛ ይሆናል ብዬ አስባለሁ። ሀብሉ ግን ወርቅ ነው። እሺ እንገራችሁ ብዬ ነው፣ ሌላ ነገር ዝም ብሎ ምናምን ነገር እንዳይመስላችሁ። ወርቅ ነው ልሰጠው ያሰብኩት። ደስተኛ ይሆናል ብዬ ተስፋ አደርጋለሁ። አይ ሆፕ ነገሮች ጥሩ እንደሚሆኑ ከዚህ በኋላ እንግዲህ ያው እናንተም አንዳንድ ነገሮችን ተረድታችኋል ብዬ አስባለሁ። እንዴት ብላችሁ ብትሉኝ ትላንትና ካያችሁት ነገር፣ ትላንትና ከተሰማው ነገር የሆነ ፊል ያደረገው ነገር አለ። ምን እንደሆነ ባላቅም ያው እቤት መምጣቱ እንዲሁም ደግሞ እኔ ምንም እንደነገርኳችሁ ምንም የሚያስጨነቁት ነገር የለም ብዬ ደጋግሜ ነግራችኋለሁ። ምን አይነት ነገር ሊያስታውስ እንደቻለ እዛ ቤት ውስጥ ምን አይነት ሚሞሪ ሊመልስለት እንደቻለ አላቅም። እና እንግዲህ ዛሬ እሱን ብቻ ላገኘው ነው የቀጠርኩት። ቡቹንም ይዤው መጣ አሪፍ ነበረ ማለት እንዲያየው ማድረግ ከቻልሽ እንደውም በየቀኑ ብታሳየኝ ብሎ ነበር። እረሳሁት እሱን ነገር በእናታችሁ። ወይ ይዤው መጣ አሪፍ ነበረ። እና እንግዲህ ሲመጣ ምን እንደሚል እናያለን። ሀብል ልሰጥ ነው ስለው ደስተኛ ይሆናል ብዬ አስባለሁ። እና ፈቃደኛ ከሆነ እኔ ራሴ አደርግለታለሁ ማለት ነው አንገቱ ላይ። ያው እኔ ደግሞ እንዴት ነው የራሳችሁ ነገር ደግሞ ስትሰጡ ላይክ ሰውን ምን ያህል እንደምትወዱ ስላችሁ በቃ ላይክ ለዛ ሰው ምን አይነት አክብሮት እንዳላችሁ ማሳየት የምችሉበት ሁኔታ ይሆናል ብዬ አስባለሁ። መጣለሱ ሃይ ዲና ቢስሚ ታማን ሰላም ቢያግና አዎ ደስ ይላል። ሰላም ነው። አጣርፈሽ ጠራሽኝ? አጣደፍኩ እንዴ? ቶሎ በል አንዴ ፈልጌያለሁ እኮ ነው። እንጃ ነው ቲሳላረኩት ምን ያህል እንዳጣደፍኩ ሶሪ
ምን ረሳው መሰለክ ቡቹን ይዞ መምጣት ቡቺን ባመጣው አሪፍ ነበረ። ቁመት በልጬ ስለሆነ ነው እዛ ድረስ የራቀው። ፀሐይ አንጠባረቀብኝ ስለሆነ ነገር ያ እመጣለሁ እኮ ቁመት ታውቃለህ። አንቺ ላይ ማለት መሰለኝ ፀሐይ ነው። አይዞህ ብዙ አይጎዳኝም እኮ ፀሐይ ማንን ገደለ? ምጎዳም አልጎዳም ችግር የለውም። ቡቹን ለምን አላመጣሽው? ቡቹን እኔ እንጃ ረሳሁት። በእናትህ ባመጣው አሪፍ ነበረ። አመጣዋለሁ ብዬ አላሰብኩም ነበረ። በሰላም ነው ፈለግሽኝ? አዎ በሰላም ነው። ደህና ነህ? ጥሩ ሙድ ላይ ነህ ዛሬ? ኢንሻአላህ ከትላንትና አሪፍ ነው። እንኳን ደህና ሆንክ። ዋናው አንተ ደህንነት ነው። አንተ ደህና መሆንህ ነው። ከዛ ውጭ ያሉት ነገሮች ቀስ እያሉ የሚደርሱ ነገር ናቸው። መጀመሪያ ራስ ነው የሚቀድመው አይደለ? ለምንም ነገር የሆነ ነገር ደህና እንዲሆን የሆነ ነገር ሰላም እንዲሆን እናንተ መጀመሪያ ደህና መሆን አለባችሁና አንተ ደህና ስለሆንክ ፈጣሪ ተመስገን ደስ ብሎኛል። ከትናንትናው ሙድ ስለወጣ ደስ ብሎኛል። ትናንትና ግን አስደነገጥከኝ። እውነት እንኳን ጥሩ ሙድ አልነበርኩም። እንደዛ እኔ እንደዚህ ሆነ አይቻል አቅም ማለቴ ስፔሻሊ እኔ ፊት እንደዛው ናት አታውቅም። እውነት ለመናገር ከአንዳንድ ነው በቃ ቀይራልክና በቃ ልጅው ልሂድ ምናምን ስትለኝ እኔም አንተ ላለማስጨነቅ ነው ሄድ ያልኩክ እንጂ ልክ አልነበርክም። አሪፍ ነው በቃ ዋናው ደህና መሆን ነው። አንተ ደህና ከሆንክ እና ከነበርክበት ሙድ ከወጣክ ቀሪውን እንግዲህ ፈጣሪ ይጨመርበታል። ዛሬ ለምን እንደቀረሽ ማወቅ እችላለሁ? እሺ ትችላለህ። ጀስት እናወራ ብዬ እንደው እንጂ እነግርሃለሁ። ምን መሰለክ ዛሬ ጠራሁት። ዛሬ እንግዲህ ለትልቅ ጉዳይ ነው የጠራሁት። ያ ትልቅ ጉዳይ ምንድነው? ትልቅ ስጦታ አታዘጋጅቼላለሁ። ያ ይገባሃል። ትልቅ ነገር ነው ብዬ ስላሰብኩኝ ነው ማለት አንተ ብዙ የሚገባህና እንደዚህ አይነት ነገር ጀስት ከነበርክበትም ፊሊንግ ምናልባት ከእንደዚህ አይነት ሙድ ካስወጣህ ብዬ ማስቤ እና ደግሞ ላይክ ማስታወሻም እንዲሆንህ ምናምን በቃ ጥሩ ነገር እንድታስብበት ብዬ ለአንተ ቆንጆ ጊፍት አዘጋጅቼላለሁ። አይ ሆፕ እንደምትወደው ተስፋ አድርጋለሁ። ደስ ይላል ብዬ አስባለሁ። ምክንያቱም ይገባሃል። እንደዚህ አይነት ነገሮች ለአንተ በዚህ ሰዓት ኢንጆይ ማድረግ አለብህ። በቃ ደስ እንዲልህ ፈልጌ ጊፍት አዘጋጅቼላለሁ። ካንቺ? አዎ ከኔ። አይ ኖ ኤክስፔክት አታረግም ግን ከኔ ነው ኤክስፔክት ማድረግ አለማድረግ ሳይሆን ኦኬሽ ምንድነው ማወቅ እችላለሁ? እሺ ብለሃል። እሺ ብለሃል ሳይሆን ስጦታውን ማወቅ እችላለሁ ወይ ነው ያልኩሽ። ኦኬ እሺ ብለሃል። ምን አገባኝ እንዴ? አንድ ይሄንን ያዝልኝማ። አንዴ ሞራል ቸብ ያ ስጦታ ሲሰጥ ሞራል ያስፈልጋል ጋይስ። ቦርሴ ውስጥ ነው ያደረኩት እና እንደምትወደው አልጠራጠርም። ምን ይመስላል ግን እስቲ መጀመሪያ ገምት። ዝም ብሎ ከመስጠት መጀመሪያ መገመቱ አሪፍ ነው። ገምት። እንዴ ልታይ ነው እንዴ? ጠፋ ሰስፔንስ ላደረገው ነው ግን ምንም ሰስፔንስ ሊሆን አይቻልም። እሺ ክራቀባ 1 2 3 ያ እቺ ምን ሰጠክ ያሰብኩት ሰስፔንስ ላደረገው ነበር ግን ምን ይመስላችኋል? ይሄ ያው እንደናንተ ቅድም ነግሬያችኋለሁ። ደስ አይልም እንዴ? ነው ደስ ማለት ሳይሆን በመጀመሪያ ደረጃ ይሄንን የአንገት ወርቅ አንቺ ላይ አይቼዋለሁኛ። አይ ነው የኔ ነው ልሰጥክ ያሰብኩት እኮ የኔ ነው ልሰጥክ ያሰብኩት ላይክ የኔ ስለሆነ ሞር ደግሞ አሪፍ ነገር ይፈጥራል ብዬ ስላሰብኩኝ በመጀመሪያ ይቅርታ አድርግልኝና እኔና አንቺ ማለት እንደዚህ ስጦታ የሚያሰጣጥ ነገር ላይ አልደረስንም። ሲቀጥል ደግሞ ሁለተኛ ነገር ያንቺን የአንገት ወርቅ ባኔ እንድትሰጪኝም አልፈልግም። ለምን ምንም ችግር የለውም የራሴ ስላለኝ ማለት ነውና አይ ኖ አንተ ስላለ እኔ ማረጌ ኖርማል እኮ ነው። ምንም የሚጎዳ ነገር የለውም። ሲቀጥል ደግሞ የኔ ምን ችግር አለው? አሁን ወደ ሌላ ሙድ ከምንገባ ማለት ነው ስጦታ መሰጣጣት አለብን የለብንም እሱ ሌላ አጀንዳ ነው።
አጀንዳ ማለት ሌላ ሀሳብ ነው። ሶ እሱን ሀሳብ ትጉት ታረገውና አርግልክ አሁን ሩታ እኔ አልፈልግም። ቆይ ወይስ አይነን አስጨፍኝ ነበር ማድረግ የነበረብኝ? እንደዛ ሳይሆን እንዴ ላርግልክ ነው እውነት ላርግልህ። ኖርማል ነገር እኮ ነው። ምንም ይሄ የሚከብድ ነገር አይደለም። አይከብድም። አዎ በቃ የኔ ከኔ አውልቄ ስለሰጠው ምንም የሚከብድ ነገር አይደለም። እኔ ፈልጌው ወድጄ ነው እያደረኩልህ ያለውታ። ስለዚህ ኢትስ ኦኬ አላርግልህ። እኔ አልፈልግም ሩታ። እኔ አለኝ ያልኩሽ ነው። ሁለተኛ ነገር ደግሞ ምንም አያደርግልኝም። በቃ አለኝ እኔ ለራሴ ምን ችግር አለው? ቆይ ማለት የኔን የሰጠው ማለት አደብሮ ነው ንቀው ነው ንቄው ምናምን ሳይሆን በመጀመሪያ ደረጃ አይደለም። አይ አንተ ከሌላ ሰው ከማንም ምናምን ስትቀበል የለ እንዴ? ምን ችግር አለው ከኔ ብትቀበል? እኔ ደግሞ የልጅህ እናት ነኝ። ከዚህ በፊት አብረን የነበረን ሰዎች ነን። ሰው ደግሞ ቢያረግልህ ምንም ሊከብዳ አይገባም። ያህል ሩታ አስፈላጊ አይደለም። ከስንቱ ሰው ተቀበለ አይደል እንዴ? ስለዚህ ምንም ነገር አይደለም። አሁን ላይ ለኔ አያስፈልገኝም እና ይሄንን ለራስሽ አድርጊ። እስካሁን ስንቶና ነው ሩታ ሰምኛለሽ? አትስታገኝ ነው መግደደሩ ይቅርብና ነው እየተገደረደርኩ ምናምን ሳይሆን ስለማልፈልግ ነው። እኔ ያለኝ ያልኩሽ የአንገት ወርቅ ነው። አውቃለሁ አለክ። ስለዚህ ተጨማሪ ደግሞ አልፈልግም። ያምራል አርግልህ። እኔ ተጨማሪ አልፈልግም። ምንም ችግር የለውም። ሩታ ለምሮ በዚህ ልክ ሌባ ፈርተህ ነው ማንም ምንም አይልህም። ታመሰግናለሁ። ለቀሽ በዚህ አንዴ ሲዞርና እንደዚህ ዞርና ላርግልህ። እኔ አልፈልግም። ችግር አለው። እኔ አልፈልግም። ሰላም አልፈልግም እኮ ምን ችግሩን እስቲ አስረዳኝ። ችግሩ ምንድነው? ባረጋለሁ ስለሌለው ሳይሆን በቃ ለራስሽ አድርገው። አንደኛ አንገትሽ ባዶ ነው። አንቺ እኔ ገዛለሁኝ ዛሬ ስላልቻልኩኝ ነው እንጂ ገዛለሁ። ምንም ችግር የለውም እኮ በቃ ገር ለራስሽ አድርገው። እኔ አልፈልግም። እኔ ገዝቼ ሌላ አድርጋለሁ። ግን በቃ ላንተ ያለኝን እንትን ላይክ ዛሬ ላይ ይሄንን ስጦታ ለመስጠት ለምን እንትን አልሽ? አሁን ለምሳሌ ምናልባት አንገቴ ላይ ወርቅ ባታይ ወይ አንገት ሐብል ባታይ ምናልባት የኔን አንስቼ ልስጣው ምን ልትይቻለሽ እያለ ይሄንን ነገር ለመስጠት ለምን ተነሳሳሽ? እንዴትስ ተነሳሳሽ? ይሄንን ነገር ለማድረግ ማለት በቃ ግራ ስለገባኝ ነው። በዛው ነገሮች የምታብራሪልኝ ደስ ይለኛል። እሺ ምንም ችግር የለውም። ምን መሰለክ እንደዚህ ላስብ የቻልኩበት ምክንያት ትናንትና ምንም ደስ የሚል ሙድ ላይ አልነበርክም ምናምን እና ምናልባት ጥሩ ሙድ መፍጠር ከቻልኩኝ ብዬ ነው ይሄን ሐሳብ የመጣልኝ። ከዛ ደግሞ ታይም አላገኝም ላይክ አንተ ሜቢ ቢዚ ልትሆን ይችላል ምናምን ሌላ ነገር ወጥቼ ምናምን እስከምፈልግ ድረስ ታይም አይበቃኝም ብዬ አሰብኩኝና ያው በዛ ሙድ ከትላንትና ከነበርክበት ሙድ ማውጣት ከቻልኩኝ እንዲሁም ደግሞ በዛ ሙድ እንዳትቀጥል መርሳት ከቻልክ ብዬ ነው እንደዚህ ያሰብኩት እንጂ ሌላ ምንም አስቤ አይደለም። ኦብቪስሊ ችግር የለውም። ቃል ይጨርሳል። ላርግልህና ታወራኛለህ። ኖርማል ነገር ነው። አታከብደው። እኔ አልፈልግም እኮ አንተ ተረጋጊ። መጀመሪያ ደረጃ ተረጋጊ። አንዴ ላርግልህና ሩታ እንዴ ሳላምንበት ምንም ነገር ማድረግ አልፈልግም። ምንድነው የምታምንበት? ሳላምንበት እኔ የሆነ ነገር ብትሰጪኝ አልፈልግም። ምን ተቀባይነት እኮ ምንም የሚያስፈልገው ነገር እኮ ተቀባይነት አይ የትላርገው የምትይው ደግሞ ሽጠሽ ምንም ለሌላችሁ እሺ በቃ ይኸውልህ ችግር የለውም። በቃ እሺ አንተ ማድረግ አትፈልግ ምንም አታድርገው። ግን ደግሞ በቃ እሺ ተቀበለኝና አትሊስት አራስ ጋር አስቀምጠው። ለምን ማላረገው ከሆነ እኔ ጋር ለምን ማስቀመጠው ለምን ይጠቅመኛል? ሩታ በቃ ማስታወሻው እንደሆነ አንዴ ላንተ አስቤ ካንገት ያውልቀዋለሁኝ። መቼስ ደግሜ አላረገው ላንተ አስቤ ካንገት ያውልቄ መጥቼ በዚህ ናህልክ ሰው የራሱን የሆነ ነገር የሚወደውን ነገር አንስቶ እስከሰጠ ድረስ ላንተ የሆነ ሪስፔክት አለው ማለት ነው። ሰው አንተ ደግሞ ይሄንን መረዳት መቻል አለብን። ካልቻልክን በቃ ቤት አስቀምጠው። ኦሬዲ አንዴ ካንገቴ ስለወጣ አይሻልም? ትንሽ ግራ ስለገባኝ ነው። በመጀመሪያ አንገት ላይ ባታረገው ቤት አስቀምጠው። እንዴ ሩታ ኪስ ውስጥ እናስገባለን። ኮንቀቂውና ራስሽ ጋር ማየት ትችያለሽ። ያው ሲቀጥል ደግሞ እኔ ላይ ሳይሆን አንቺ ላይ ነው የሚያምረው። አንቺ ላርግልሽ? አይ ነይ ላርግልሽ። አይ ይቅርብኝ። አይ እኔ ራሴ ያደርገዋለሁ። በቃ ምን አለበት እሺ ብትለኝ? እውነት ኖርማል ነው እኮ ነው። ዝም ብሎ ሲግደረዳ ነው እንጂ እኮ ይሄኔ ልቡ ከጅሎታልና ላርግልህ ከብር በመጀመሪያ ደረጃ ሩታ ምናምን ያስገድደሽ ከምትበጥሰው ባረግልህ ወይ ቤት ብትወስደው ይሻላል። አዎ ቴንክ ዩ። ደግሞ መጀመሪያ እሺ ብለኛል። ለምንድን ነው እንደዚህ የማይሆን ነገር የምታመጣው? ነው እሺ ማለት አለ ማለት እሺ ብለኛል። ማፋፈር ግን ጥሩ ነው። ነው አይ የራስሽን ነገር እንትን ብለሽ ካንገትሽ አውለቀሽ ለኔ መስጠቱ ለምን አስፈልገ? ጥያቄ እንዲፈጥርብኝ ነው እያረክሽኝ ያለሽው ማለት ነው። ጥያቄ እንዲፈጥርብኝ ያረክሽኝ የራሴን ነገር ነው እኮ እየሰጠሁት ያለሁት ሌላ ነገር ምናምን እኮ አይደለም። ከራሴ ካንገቴ አውልቄ ነው አውጥቼ እየሰጠሁት ያለሁት። ስለዚህ ሌላ ምን ሊሆን ይችላል?
የራሴን ነገር ነው እየሰጠ ያለሁት አቃለሁኝ ምንም ነው አላልኩም ግን ደግሞ በዚህ ልክ እኔና አንቺ እንደዚህ የሚያደራርሰንም ነገር የለም ልልሽ ፈልጌ ነው በዚህ ልክ ስጦታ መሰጣጣት ድረስ የሚያደራርሰን ምናምን የሚያስብል ነገር እኔ እናንተ እኮ ልጅ አለን ሶ ኖርማል ነገር ነው አዎ ለስጦታ መሰጣጣት ያህል አልደረስንም በቃ ኦሬዲ እናንቺ ያለን ነገር አይተን ያለ ነው አይደለ እኔም የራሴ ህይወት ላይ አንቺም የራስሽ ህይወት ላይ ነው ያለሽውና እንደዚህ አይነት ነገር አስፈላጊ አይደለም ብዬ ነው ማስተውልና ይሄንን ማድረግ ከፈለግሽ ለሌላ ሰው መስጠት ትችያለሽ እኔ ቤቴም መስጠቱ መሽጠፋኝ ወጣ ቤቴም መውሰድ አልፈልግም እኔም ማንገት ለሌላ ሰው መስጠቱ መሽጠፋኝ አይ ይዘኸው ሂድ ከበር ይዘኸው ሂድና ቤት አስቀምጠው እንደፈለክ አድርገው ብቻ አንተ ጋር ይሁን ኦኬ እኔ ቤት ማስቀመጥ ማለት አይ አንዳንድ ጊዜ ምን አለ መሰለክ የሆነ ነገር ስታደርግ ምናምን የሆነ ሰው ላንተ ተጨንቆኝ ነገር ሲያደርግልህ ያለ ነገር ቢያንስ ሴንስ ልታረገው ይገባል በዚህ ልክ ማድረግ ፈራደ ያው እኮ አይ ለኔ አሁን ነገሮችን አሳልፌ አንድ ነገር ልንገርሽ ለኔ መስጠት የምትፈልጊ ከፈለሽ አዲስ ገፍተሽ መስጠት ትችይ ነበር በሰዓቱ እንደዚህ አይነት ነገር ማለት ይሄንን ታይም እንዲያልፈኝ ስላልፈለኩኝ ነው እንጂ ሪል ለዛር አስቤ አይደለም ከፈለክም እሱ ማድረግ እችላለሁ አዲሱ መስጠት እችላለሁ ያንተ ፍላጎት ከሆነ የምሬ ነው ማለት ትላንትና በእንደዚህ አይነት ሙድ ዛሬም እንዳታድርና በቃ አትሊስት መርሳት ከቻልክ ብዬ ነው እንጂ ኦኬ ፍላጎቱ ካለ አሁን ማድረግ እችላለሁ አዲሱንም መግዛት እንችላለን ግን ደግሞ እኔ ደስ የሚለኝ የኔን ሙሉውን ነገር የምወደውን ነገር ነው እየሰጠሁት ያለሁት ማለት ደስ እንዲለኝ ብትቀበለኝ ደስ ይለኝ ነበር እኮ ሩታንም እኮ አልተረዳሽም ነው ከክፋት አንፃር ከምናምን አንፃር ሳይሆን እንዳጠቃላይ ለራስሽ እንኳን ወይ ገዝተሽ ምናምን ነገር ቢሆን ጥሩ ነበር ገባሽ ሰው እንዴት የራሱን ነገር ሊሰጥ ይችላል ምን ችግር አለው አይ ልክ አይደለም ችግር አለው አይደለም ቆይ ሰው ለማንነት ሲሰጥ የለ እንዴ ምንስ ነገር ምንም ችግር የለውም ማለት ስፔሻሊ በቃ ነፍሴን አይደለም የምሰጠው ይሄ ላይክ ቀላል ነው እኮ ይሄ እኮ ምንም የሚካበር ነገር አይደለም ቀላል ነገር ነው የምሰጠው ገብቷል ሐሳቤ ለማንም መስጠት የሚቻለው ነገር ነው የሆነ ሰው ካስደሰተክ የሆነ ሰው ላንተ ጥሩ ነው ብለህ ካሰብክ ወርቅ አንስተህ ብትሰጠው የሆነ ነገር አንስተህ ብትሰጠው የሆነ ጊፍት ብትሰጠው ምንም ኖርማል ነው እኔ እንደዛ ነው ማስበው ስለዚህ አንተ ደግሞ የልጅ አባት ነህ ጥሩ ታይም ነበረን ብዙ ነገሮችን አሳልፈናል አሁን ላይ ደግሞ በጣም ሰላም ነን የኔን አስመልክቼ ነው ይሄንን ነገር ያደረኩት እንጂ ዛሬ ምናልባት በጣም ስለታገልሽኝና በጣም ስለተጫንሽኝ ይሄንን ስጦታ ልቀበልሽ እችላለሁ ከዚህ በኋላ ግን በእንደዚህ አይነት መንገድ በምንም አይነት ነው አሁን እኔ ላስሮ ምናምን አይደለም እኔ አልፈልግም ማሰርም አልፈልግም አለኝ ራሴ ከፈለክ ቤት አስቀምጠው ስላልሽኝ ነው ጀስት ከፈለክ ቤት አስቀምጠው ስላልሽኝ ነው እንጂ ኦሬዲ የአንገት ሀብል አለኝ በቂ ነው ለማሰር ምናምን ሳይሆን ካላስቀምጥከው ካልሽኝ አስቀምጠዋለሁ ቤት ውስጥ ከዛ ውጪ ግን ከዚህ በኋላ ግን እንደዚህ አይነት ነገሮች እንዲኖሩ አልፈልግም እኔና አንቺ ማለት ለምን ለሚያየውም ሰው ምንም ለሚለው ሰው ትንሽ ትክክል አይደለምና ይረብሻል ኖርማል ነው እባክህ ኖርማል ነው በእውነት አካብደው ነው ኖርማል በጣም ኖርማል እውነት ኖርማል አይደለም ሩታ አንደኛ ላይፌን ይበጠብጣል ጭራሽ ይሄ ሁላ አንዳንድ ሰዎች የማይሆን አስተሳሰብ የሚያስቡ ሰዎች ሊሆን ይችላል እንደዛ አይነት ነገር የሚያስቡ ላይፌን ይበጠብጣል አንደኛ አሁን ለምሳሌ ይሄንን ነገር ምናልባት እኔ ካስረዳዋት ነው እንጂ ይሄንን ነገር ለምን ተቀበልክ ልትለኝ ትችላለች የሚል ገባሽ ስለዚህ ያን ነገር ደግሞ አልፈልግም እሷ አንተ እኮ ከኔ ጋር ሆነ እሷ ጊፍት ሲሰጥ ለምን እንደዚህ ያረክሽ ብያት አላውቅም ምን ያህል ምንድነው የምታካብደው እሷስ ቀለል ታርገው እንጂ ወጣት አይደለች እንዴ እኔም ብዙ ነገሮችን ቀለል አድርጌ እያለፍኩ ነው ለዚህ ደረስኩት ስለዚህ አታካብደው እንደ ዘመን ወጣት ትንሽ ነገራት ሄደሱንም እና ደግሞ አንተም ያን ያህል አታካብደው ከቻልክ ሰራው ካልቻልክም በቃ አስቀምጠው ኦኬ ታስረው ግን ሞር ደስ ይላል ከዚህ በኋላ ግን እንደዚህ አይነት ነገሮች ላይ ሩታ ትኩረት አድርጊ ለምን አልቀበልም ምናምን ስልሽ ነገር ከኔ ጋር ካንቺ ጋር መደባበርም ምንም ነገር አልፈልግም በሰላም ነው መኖር ነው ፈለገው ገባሽ ያ ነገር ስላለ በምንም አይነት መንገድ በመጥፎ ነገር እኔና አንቺ መገናኘት መቻል የለብንም ያን ብዬ ስለማስብ ነውና አሁንም ቢሆን በእንደዚህ አይነት ነገር ባትመጪብኝ ደስ ይለኛል ምናልባት ዛሬ የጠራሽኝ ለዚህ ጉዳይ ከሆነ ጨርሻለሁኝ ምናልባት የምጨምሩ ነገር ካለ አውሪኝና እኔም ወደምሄድበት ሄዳለሁ
በቃ ማለት ነገሩን በፖዚቲቭሊ ልትረዳኝና ሰዎች ሌላ ነገር ያስባሉ አያስቡም የሚለውን ነገር ወደ ጎን ትተኸው እኔ እናንተ ጥሩ መጥፎም ነገር እንዳሳለፉ ሰዎች በቃ አሁን ላይ ያለንበት ነገር ጥሩ ማድረግ ብንችል ላይክ እንደ በፊቱ ምናምን ልልህም አልፈልግም አልችልም። አንተም የራስህ እኔም የራሴ ላይፍ ያለን ሰዎች ነን። ግን ደግሞ አትሊስት እንደዚህ አይነት ነገሮችን በዚህ ነሃል ልክ ባታካብዳቸው ጥሩ ነው። ምንም የሚካበድ ነገር አይደለም። በእውነት የሚካበድ ነገር አይደለም። እኔ ነገሮችን እንዴት እንዳላካበድኳቸው ላስረዳ። ምክንያቱም እሷን ህይወት ውስጥ መጣ እንደዚህ አይነት ነገሮችን ብዙ ጊዜ ስትደጋግምና ስትፈጥር ለምን እንደዚህ ያደረግሽ ብዬ አልጠየኳትም። ስለዚህ አንተም በዚህ ልክ ልታካብደው አይገባም። ምክንያቱም ቀለል አድርገን እንለፈው። ሩታ ይሄ ፉክክር አይደለም እኮ ከሷ ጋር ያሹ ፉክክር ነው። የምን ፉክክር? በነገር ላይ አይኔ አሁን ወደ ሌላ ነገር መግባት አልፈልግም። እኛ መካከል ሰላም ነው ያለው። ሰላምን ማስጠበቅ ነው የምፈልገው። አሁን እኔ አንተ እንደዚህ ስትናገረኝ ሌላ ነገር ልናገር ነበረ፣ ግን ተገቢ አይደለም። ምክንያቱም ሊያቃይመን ይችላል። ባልፈው ነው የሚሻለው። ኦኬ በቃ ችግር የለውም። አንተ የኔን ስጦታ መስጠቴ ምናምን ከምንም ካልቆጠርኩት ኦኬ ነው ችግር የለውም። ስለ ስጦታው አመሰግናለሁ ሩታ። እኔ አንደርስታንድ ለማድረግ እንትን በይ ሞክር። እያወራሁሽ ያለበት መንገድ ሌላ ነው። ስለዚህ አመሰግናለሁ። መልካም ጊዜ ባይ። ለምን አልቀበልም? ለነገሩ ተናግሯል። ለምን አልቀበልም እንዳለኝ በርግጥ ማለት አሁን ላይ ያለው ነገር ጥሩ ላይሆን ይችላል ብሎ አስበው ነው እንጂ ኦሬዲ ተቀብሎኛል። ደስተኛ ይሆናል ብዬ አስቤ ነበር ይሄን ነገር ያደረኩት። እውነት ለመናገር ግን ደግሞ በእርግጠኝነት የሚያስደብር ነገር አላረኩም። ምክንያቱም እንደነገርኳችሁ ነው እኔ ትናንትና ከነበረበት ሙድ ደህና እንዲሆን ምናምን አስቤ ነበር ይሄን ነገር ያደረኩት። ሲቀጥል ደግሞ የኔ ነገር ነው አንስቼ እየሰጠሁት የነበረው። የራሳችሁን ነገር ደግሞ የምትወዱትን ነገር አንስታችሁ ስትሰጡ ለዛ ሰው ሪስፔክት እንዳላችሁና በቃ ያለፈውን ነገር ሙሉ ለሙሉ እንደረሳችሁት ማሳየት የምትችሉበት ነገር ነው ብዬ ስላመንኩኝ ነው ይሄን ነገር ያደረኩት። እና ብቻ ስለተቀበለኝ ደስ ብሎኛል። እውነት ለመናገር ያው ሲያዩም ሪሜምበር ነገሮችን ለማስታወስ ይችላል ብዬ አስባለሁ። ያ እንደዛ ነው የሚሆነው። ብቻ እንደነገርኳችሁ ነው። ተቀብሎኝ ቢያረገው ደስተኛ ነበረ። የያዘ ነገር ይዞት ነው ያው ሲናገር ሰምቷችኋል። እሷ እንደዚህ አይነት ጥያቄ እንድታነሳብኝ ስለማልፈልግ ነው። ለምን ተቀበልክ፣ ለምን አደረክ የሚባለው ነገር ላለ እንዴት ነው እንደዚህ ነገር እንዳይመጣብኝ ነው እንጂ ብሏል። ኦሬዲ ተቀብሎኛል። ቀስ በቀስም ደግሞ ሊያደርገው ይችላል፣ አይታወቅም። ያ ተስፋ እናደርጋለን ሊያደርገው እንደሚችል። ግን ስለተቀበለኝ በቃ ባያደርገውም አትሊስት ተቀብሎኛል። ያ ነገር ደግሞ እኔን አስደስቶኛል። ደስ ይላል። እንግዲህ ያው ከዚህ በኋላ ያሉትን ነገሮች ከዚህ በተሻለ ጥሩና ቆንጆ ይሆናል ብዬ አስባለሁ። ምክንያቱም ምንም ነገር አሳልፉ፣ የትኛውንም ውጣ ውረዱ፣ ምንም አይነት ላይፍ ይኑራችሁ፣ በምንም አይነት መንገድ ተገናኙ፣ በምንም አይነት መንገድ ተጋጩ፣ ግን ደግሞ ያለፈውን ነገር አረስታችሁ ቀጣዩ ነገር በመልካም በጥሩ ምናምን ማሳለፉ አይ ቲንክ ጥሩ ነው ብዬ አስባለሁ። እኔም ያን ነገር ከማሰብ የተነሳ ነው እንደዛ ለማድረግ የፈለኩትኝ እና ደስ ብሎኛል። ስለተቀበለኝ ደስ ብሎኛል። ሞር ደግሞ ቢያደርገው ሞር ደስ ይለኝ ነበር። እና ደግሞ ማለት ነው አንድ ሀሳብ አለኝ ለእናንተ የምትወዱኝ ቴንክ ዩ ሶ ማች ማለት እፈልጋለሁ። አንዳንድ ደግሞ ማይሆን ኮሜንት የምትጽፉ ሰዎች እና ሌላ ነገር አስባ ነው ሌላ ነገር ወጣሽ ሌላ ነገር ወረድሽ የምትሉ ሰዎች ግን ረፍ። በዚህና ልክ ነው እንዴ የምትፈሩኝ? ያ ቀለል አድርጉት። በዚህና ልክ ማስጨነቅ ሰው አይደለሁም እኔ። ነገሮችን ማካብድም አይነት ሴት አይደለሁም። ነገሮችን ባካብድ እዚህ ባልደርስ ነበረ። ሶ አትፍሩ እሺ። በዚህና ልክ አትፍሩኝ ለማለት ያክል ነው። ባይ